ዩቲዩብ ላይ ትልቅ እይታ የማግኘት አቅም ቢኖራችሁ ራሱ የፈለገ ገንዘብ የመስራት አቅም ይኖራችሁ ዩቲዩብ ቻናል ብቻውን ገንዘብ አይሰራም። ይሄ ብቻውን ገንዘብ ከዩቲዩብ እንድታገኙ አያደርጋችሁ የጎግል አድሰንስ አካውንት በትክክል እስካልከፈታችሁ ድረስ። ይህንን የጎግል አድሰንስ አካውንት መክፈት ደግሞ ከምንም በላይ እጅግ በጣም ቀላል ነው። ጎግል አድሰንስ አካውንት ማለት ዩቲዩብ ያለምንም ንክኪ በዩቲዩብ ላይ የሰራነውን ገንዘብ ወደ ባንክ አካውንታችን የሚልክበት መንገድ ነው። ዩቲዩብ ቻናል ከፍታችሁ ከዩቲዩብ ገንዘብ ማግኘት የምትፈልጉ ከሆነ አድሰንስ አካውንት ሊኖራችሁ ግድ ነው። ዛሬ በዚህ ቪዲዮ ይህንን አካውንት እንዴት አድርገን እንደምንከፍተውና ከባንክ አካውንታችን ጋር እንዴት እንደምናያይዘው በደንብ አድርጌ እነግራችኋለሁ። ከዛ በፊት ግን እንደዚህ አይነት ቁም ነገርና ጠቃሚ ነገሮች የሚመቿችሁ ከሆነ ይህንን ቻናል ሰብስክራይብ ማድረጋችሁን እንዳትረሱ። በየሰዓቱ ለእናንተ የሚጠቅሟችሁንና የሚገራርሙ ቪዲዮዎችን ይዘን የምንመጣ ይሆናል። በመጀመሪያ ሰርች የምታደርጉበት ቦታ ትሄዱና ጉግል አድሰንስ ብላችሁ ሰርች ታደርጋላችሁ። ከዛ ሰርች ስታደርጉ በቀጥታ ምን ያደርግላችኋል? ይሄን አይነት ኦፕሽን ይዞላችሁ ይመጣል ማለት ነው፣ ጉግል አድሰንስ። ከዛ ጉግል አድሰንስ የምትለዋን ክሊክ ታደርጋላችሁ። የአድሰንስ አካውንት ካላችሁ ከዚህ በፊት የከፈታችሁት አድሰንስ አካውንት ካለ ሳይን ኢን ብላችሁ ትገባላችሁ፣ ወደዛ ትገባላችሁ ማለት ነው። አካውንት ከሌላችሁ ግን እንደ አዲስ እየከፈታችሁ ከሆነ ሳይን አፕ ብላችሁ ትገባላችሁ ማለት ነው። ስለዚህ ሳይን አፕ ብለን እንገባለን። ሳይን አፕ ስትሉ በዚህ መልኩ ጉግል አካውንታችሁን ያስመርጣችኋል። እናንተ መክፈት የምትፈልጉበትን ወይም ደግሞ የዩቲዩብ ቻናላችሁ ያለበትን የጉግል አካውንት ትመርጣላችሁ ወይም ደግሞ ኢሜይላችሁን ማለት ነው። ስለዚህ ወደዚህ ፔጅ ይወስዳችኋል ማለት ነው። ይሄ ፔጅ ምን ነው የሚለው ሌትስ ጌት ዩ ስታርትድ ይላችኋል። እዚህ ጋር ዩር ዌብሳይት ይላል። ዌብሳይት ካላችሁ ዌብሳይታችሁን ትሞላላችሁ። እዚህ ጋር በነገራችን ላይ የዩቲዩብ ሊንካችሁንም ኮፒ አድርጋችሁ ፔስት ማድረግ ትችላላችሁ። ብትተውትም ችግር የለውም። ከታች አይ ዶንት ሃቭ ሳይት የት የሚል አለ። እሱን ክሊክ እናደርጋለን። ከዛም በኋላ እዚህ ጋር ደግሞ የታችኛው ደግሞ ከጉግል አድሰንስ አካውንት የተለያዩ ሜሴጆች ወይም ደግሞ የተለያዩ አፕዴቶች ሲኖሩ ኢሜይል ይላክላችሁ ወይ ነው የሚለን። ስለዚህ የስ እንለዋለን። ከዛም በኋላ እዚህ ጋር ተርምስ ኤንድ ኮንዲሽኖች አሉ፣ ህግና ደንብ የምንላቸው ናቸው። እነሱን ከፈለጋችሁ ማንበብ ትችላላችሁ። ከዛም በኋላ ከታች አክሴፕት ታደርጋላችሁ ማለት ነው። አንብቤዋለሁ አክሴፕት አድርገዋለሁ ብላችሁ አክሴፕት ታደርጋላችሁ። ከዛን ስታርት ዩዚንግ አድሰንስ ትላላችሁ። ቀጥታ ወደ አድሰንስ ይዟችሁ ይገባል ማለት ነው። እዚህ ጋር ወደ አድሰንስ ይዞን ገብቷል ማለት ነው። አሁን እዚህ ጋር አድሰንስ አካውንት ላይ የሚሞሉትን ኢንፎርሜሽኖች በአጠቃላይ መሙላት አለብን። ለአድሰንስ የተወሰነ ከኢሜይላችን ስለሚወስድ አሁን ኦልሬዲ አድሰንስ ከፍተናል ማለት ነው። ነገር ግን ምንሞላቸው መረጃዎች አሉ። ስለዚህ እዚህ ጋር ፔመንትስ የሚለው ላይ ቴላሳባውዩ ይለናል። ስለኛ የተወሰኑ ኢንፎርሜሽንን ይፈልጋል ማለት ነው። ከታች ኢንተር ኢንፎርሜሽን ብለን ክሊክ እናደርጋለን። ስለዚህ ኢንተር ኢንፎርሜሽን ስንለው እንደዚህ ይመጣልናል ማለት ነው። እንደዚህ ሲመጣ እንሞላለን ማለት ነው መረጃችንን። ከዛን ከላይ መጀመሪያ ላይ አካውንት ታይፕ የሚለው ላይ ኢንዲቪጁዋል የሚል አለ። ኢንዲቪጁዋልን ክሊክ እናደርጋለን። ከዛ ኔም ኤንድ አድሬስ የሚለው ላይ ስማችንን እንጽፋለን። ኔም የሚለው ላይ ስማችንን እንጽፋለን። ከዛም በኋላ አድሬስ ላይ ነው የሚለው ላይ ኢትዮጵያ ብለን እንጽፋለን። የተወሰኑ ኢንፎርሜሽኖችን ነው የሚፈልገው፣ እነሱን እንሞላለታለን ማለት ነው። ኢትዮጵያ ብለን እንጽፋለን። አድሬስ ላይን 2 የሚለው ላይ ፖስታ ሳጥን ቁጥር ካላችሁ ፖስታችሁን ብትጽፉ ታሪፍ ነው። በዚህ አጋጣሚ ፖስታ ሳጥን ቁጥር ቢኖራችሁ አሪፍ ነው። ከዩቲዩብ የሚላኩ የተለያዩ ነገሮች ወደ እናንተ እንዲላክ ስለሚያደርግ። እዚህ ሁለተኛ ላይ ፒኦ ቦክሳችንን እንሞላለን ማለት ነው፣ የፖስታ ሳጥን ቁጥራችንን። ከዛም በኋላ ሲቲ ያለንበትን ሲቲ እንሞላለን ማለት ነው። ምንኖርበትን ሲቲ እንሞላለን። ከታች ሲቲ የሚለው ላይ ፖስታል ኮድ የሚለው ላይ ሰርች ማድረግ ትችላላችሁ። ፖስታል ኮድ ስንት እንደሆነ እናንተ ከተማ ላይ የሚጠቀመው ማለት ነው። ስለዚህ አብዛኛው እኛ ሀገር ከተማ ላይ ሰርች አደርጋችሁ ፖስታል ኮድ ለምሳሌ በኔ ኬዝ 00 ነው የተጠቀምኩት። ፖስታል ኮድ ለመፈለግ ጉግል ላይ ትገቡና የእናንተ ከተማ ጽፋችሁ ፖስታል ኮዱን ሰርች ማድረግ ነው። እዛ መጨረሻ ላይ ሰሚት አደርጋለሁ ማለት ነው። ስለዚህ እዚህ ጋር ፔመንትስ የሚለው ላይ we have got your info ይለናል። ሞልተናል ማለት ነው በትክክል። ስለዚህ ቀጥታ ሁለተኛው ስቴፕ ላይ እንሄዳለን ማለት ነው። በዚህ መልኩ አድሰንሳችንን ከከፈትን በኋላ ቀጣዩ ስቴፕ ደግሞ የባንክ አካውንታችንን እንዴት አድርገን ነው ከአድሰንሳችን ጋር የምናገናኘው የሚለው ነገር ነው። ስለዚህ የባንክ አካውንታችን ወደ አድሰንሳችን ለማገናኘት ቀጥታ ምን እናደርጋለን? አድሰንስ ላይ እንገባና ፔመንትስ እንገባለን። ፔመንትስ ስር ሁለት ነገሮች አሉ፣ ፔመንት ኢንፎ እና ቬሪፊኬሽን ቼክ የሚሉት። ስለዚህ ፔመንት ኢንፎን እንነካለን። ስለዚህ ፔመንት ኢንፎን ከነካን በኋላ ከላይ ይሄኛው ካልመጣላችሁ ቀጥታ ይሄን ሁለቱን ተቀያይራላችሁ ማለት ነው። ከላይ እዚህ ጋር ፔመንት አካውንት የሚለውን ዩቲዩብ ወይም ደግሞ ወደ አድሰንስ ወደ ራሱ በመቀያየር ይሄ እንዲመጣላችሁ ማድረግ ትችላላችሁ። ይሄኛው እንግዲህ 27 ዩሮ አካባቢ ሰርቷል ይሄኛው ቻናል ማለት ነው። ስለዚህ ወደ 27 ዩሮ ውስጥ አለው። ስለዚህ ፔመንት ሜተድ አድ እናደርጋለን ማለት ነው። ስለዚህ ከታች ምን ይላል? how you get paid የሚለው ስር አድ ፔመንት ሜተድ የሚል አለ። የክፍያችሁን ሜተድ ነው የምንከፍቱት። ስለዚህ እዚህ ጋር ፔመንት ሜተድን
ክሊክ እናደርጋለን ማለት ነው። አድ ፕራይመሪ ፔመንት ሜተድ ብሎ ሁለት ነገሮች ይመጡላችኋል ማለት ነው። አንደኛው አድ ኒው ቼክ ዲቴይልስ ይላል። ፔመንታችሁ በቼክ ከሆነ የሚከፈለው ማለትም ከዩቲዩብ ቼክ ይላከላችኋል። ያንን ቼክ የምትወጡ ከሆነ የምትፈልጉ ከሆነ በፖስታ ቤት አማካኝነት ቼክ የሚላክበት መንገድ አለ። ሁለተኛው ደግሞ በባንክ ነው። እሱም ደግሞ ዋይር ትራንስፈር ይባላል። ስለዚህ እኛ የምንፈልገው ግን በባንካችን ነው። ስለዚህ ዋይር ትራንስፈር የሚለውን ክሊክ እናደርጋለን። ከዛም በኋላ ይሄንን ስንከፍተው በዚህ መልኩ ይከፍታል። ቤኔፊሻሪ አይዲ የሚለውን ታልፉታላችሁ። እዚህ ጋር ማስተዋል ያለባችሁ ኔም ኦን ባንክ አካውንት የሚለውን ኔም ኦን ባንክ አካውንት የሚለውን ፊደል እንኳን ሳትሳሳቱ ባንክ አካውንታችሁ ላይ ያለውን ስማችሁን ነው የምትጽፉት። ማለትም የባንክ አካውንታችሁ ለምሳሌ ባንክ አካውንት ላይ ስማችሁ ሲጻፍ ፊደሉ ትክክል እንኳን ባይሆን ያንን ፊደል አመሳስላችሁ ነው ከባንክ አካውንታችሁ ጋር መጻፍ ያለባችሁ። ስለዚህ ሙሉ ለሙሉ ኔም ኦን ባንክ አካውንት የሚለውን በቀጥታ የባንክ አካውንታችን ላይ ያለውን ስማችንን እንጽፋለን ማለት ነው። ከዛ ቀጥሎ ከታች ስማችንን ከጻፍን በኋላ ከታች ደግሞ ባንክ ኔም የሚል አለ። ባንክ ኔም ላይ የኛ እንደኛ ኬዝ ንግድ ባንክን ነው የምንጽፈው። ስለዚህ ኮሜርሻል ባንክ ኦፍ ኢትዮጵያ ብለን እንጽፋለን ማለት ነው። እናንተ ባንካችሁ ለምሳሌ አቢሲኒያ ከሆነ ባንክ ኦፍ አቢሲኒያ ወይም ደግሞ አዋሽ ከሆነ አዋሽ ኢንተርናሽናል ባንክ እንደዚህ ሁሉንም መጻፍ መቻል አለባችሁ ማለት ነው። ምክንያቱም እዚህ ጋር ከተሳሳታችሁ አካውንታችሁ ትክክል ላይሆን ስለሚችል ማለት ነው። ስለዚህ ከታች ደግሞ ስዊፍት ባንክ አይደንቲቲ ኮድ ይላል። ስዊፍት ኮድ አላቸው ሁሉም ባንኮች ማለት ነው። ዓለም አቀፍ የሆነ ስዊፍት ኮድ አላቸው ሁሉም ባንኮች ማለት ነው። ስለዚህ ያንን ስዊፍት ኮድ ደግሞ የምታገኙት ጉግል ላይ ሰርች በማድረግ ነው። ስለዚህ የእናንተ ኢንኬዝ እንደኛ ኬዝ ኮሜርሻል ባንክ ኦፍ ኢትዮጵያ ወይም ደግሞ ንግድ ባንክ ነው እየተጠቀምን ያለ ነው። ስለዚህ የንግድ ባንክ ስዊፍት ኮድን ጉግል ላይ ሄደን ሰርች እናደርጋለን። የንግድ ባንክ ስዊፍት ኮድ ሲቢኢ ቴታ ነው። ግን እናንተ ኬዝ ጉግል ላይ ትሄዱና ሰርች ታደርጋላችሁ ማለት ነው። ወይም ደግሞ የእናንተ ባንክ ኬዝ ስዊፍት ኮዱ ምንድነው ብላችሁ ጉግል ላይ ሰርች ስታደርጉ ይሰጣችኋል። ያንን ታመጡና እዚህ ጋር ኮፒ ፔስት ታደርጋላችሁ ማለት ነው። እኛ ጋር ሲቢኢ ቴታ ነው ያደረግነው ማለት ነው። ሲቢኢ ቴታ ስለሆነ ከዛ አካውንት ነምበራችሁን ትሞላላችሁ ማለት ነው። አካውንት ቁጥራችሁን በዚህ መልኩ ከሞላችሁ በኋላ ከዛ ሁለተኛ ደግሞ ሪታይፕ ዩር አካውንት ነምበር ይላችኋል። ስለዚህ ምን ታደርጋላችሁ? አካውንት ነምበራችሁን አሁንም ድጋሚ ትጽፋላችሁ ማለት ነው፣ ለማረጋገጥ ማለት ነው። ስለዚህ በዚህ መልኩ አካውንት ቁጥራችሁን ሁለቴ ከጻፋችሁ በኋላ ከታች ሄዳችሁ ሴቭ ነው የምትሉት ማለት ነው። አለቀ። ይሄንን ጨረስን ማለት ነው። የባንክ አካውንታችንን ሞልተናል። ሌላኛው ወሳኝ ነገር ደግሞ አይደንቲቲ ቬሪፊኬሽን ነው። ማለትም የአድሰንስ አካውንታችን ማንነታችንን ቬሪፋይ ማድረግ ይፈልጋል። ገንዘቡ በእጃችን መድረሱን ማረጋገጥ ይፈልጋል ማለት ነው። ስለዚህ ዋነኛውና በጣም ብዙ ሰው እየተቸገረበት ያለው ነገር ይሄኛው ነው። አድሰንሳችንን ቬሪፋይ የምናደርግበት ወይ ማለት ነው። በምን መንኩ ቬሪፋይ እናደርግ በሚለው ሁለት መንገዶች አሉ። አንደኛው ፒን በቀጥታ በማስላክ ነው። ሁለተኛው ደግሞ አዲሱ የተጨመረው ፊውቸር ወይም በፔርሶና አማካኝነት እኛም ፊት ከናሽናል አይዲያችን ወይ ደግሞ ከፓስፖርታችን ጋር አመሳክሮ ቬሪፋይ የሚያደርግበት ሜትድ ነው። ስለዚህ ይሄኛው ሜትድ እንዴት አድርጋችሁ መጠቀም እንደምትችሉ ፖስታ ቤት ሳትሄዱ ምንም ሳትጨናነቁ ይሄን ሜትድ እንዴት አድርጋችሁ መጠቀም እንደምትችሉ ቪዲዮ ሰርቼላችኋለሁ። ቪዲዮ ዲስክሪፕሽን ቦክስ ላይ ማስቀምጠዋለሁኝ፣ እዚህ ካርድ ላይ ማስቀምጥላችኋለሁ። እየገባችሁ ያንን ቪዲዮ ማየት ትችላላችሁ ማለት ነው። በመጨረሻም ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ የተለያዩ ቁም ነገሮችን ማግኘት ትችላላችሁ ማለት ነው። ቀጣይ በሌላ በሚገርም ቪዲዮ እንመጣለን። እስከዚያው ድረስ ሰላም።